ብዙ ስራ ሰርታል። 20 ዓመት ሙሉ ግን ስቃይ ሆነው 20 ዓመት ሙሉ ለሰው ነው ተዘርፈ ባዶ ሆናል። አንተ አሁን ባመንካት ሚስት ነው የተካድከው። ድንገት ስትመለስ ንብረቱ ሁሉ የለም። ንብረትን በሙሉ ዘርፋ ሄዳለች። 20 ሚሊዮን ብር በላይ ነው የተዘረፍከው የተወሰደ። እጅን ከፍ አድርግና ባለቤቴ ገነት በል። ባለቤቴ ገነት አንቺ ለክፋት ንብረቴን ሀብቴን ሁሉ ነገሬን ይዘሽ ሄደሻል። እግዚአብሔር ግን በል እንደገና ያስበኛል። እውነት ነው። 20 ዓመት ሙሉ ስቃይ ነው። ከደብረ ዘይት ነው ዛሬ ቲክቶክ ላይ አይቼ የመጣሁት። ከደብረ ዘይት ነው የመጣው። 20 ጎንደር ላይ የተደገመ ድግምት፣ በጣም በኃይል የተደገመ ድግምት። በህይወት ዘመን ብዙ ስራ ሰርተሃል። በጣም ብዙ ስራ፣ የማይመጥነንም የሚመጥነን ብዙ ስራ ሰርተሃል። እንደ ሰው መብላት አልችልም፣ ሰውነቴ ይነፋፋል። እንደዚህ ነው ሲያስቀየኝ የነበረው 20 ዓመት ሙሉ። ሰርተ ለሰው ነው 20 ዓመት ሙሉ። እነዛም የሚበሉ ሰዎች ጥለውኝ ሄደዋል። አሁን ሄዳለሁ። እግዚአብሔር ካለ ይፍረድ እያልክ ነው ብያለሁ። እግዚአብሔር እውነት ካለ ይፍረድ እውነት ነው እያልክ ነው። ተዘርፈ ባዶ ሆናል። እንደዚህ ጥበቃ ነገር ከዚህ በፊት የሚሰራ ሰው አለ እንደ ጥበቃ አይነት ነገር? ወንድሜ ጥበቃ ይሰራል። አንተ አሁን ባመንካት ሚስት ነው የተካድከው። ባመንካት ሚስት ነው የተካድከው። ድንገት ስትመለስ ንብረቱ ሁሉ የለም። ንብረትን በሙሉ ዘርፋ ሄዳለች። አንድም ነገር ሳታስቀር። አንድም ነገር የቀረልኝ የለም። ባዶ ቤት ውስጥ ነው ያለሁት። ከቤት ጭምር ተወስዶብኛል። አሁን አንድ ልጅ ነው ያለክ? ወንድ ነው። እሱንም ይዛ ነው ሄደችው። እሱም በቃ የነበረክ ብዙ ነገር መስራት የምትችል ብዙ ነገር አርፌ መኖር ጀምሬያለሁ ስትል ነው ይሄ የተነሳው። አሁን ከዛ የተነሳ ጤንነት ሙሉ ሰላም አይደለም። ምንም ሰላም አይደለም። ሆዴን ይነፋል፣ ሰውነቴ ይነፋል። ድንገት ነው የሚነፋው። ዛሬ እንደዚህ ብዬ አውጃለሁ፣ ለዚህ ሰው መጎብኘት ይሆንለታል። አሜን። ኧረ ማን ነው ከኔ ጋር አሜን የሚል? ይሄ ሰው ድንገት ጠላት አምጥቶ ድንገት ጠላት ያደረገው የጨለማ አሰራር ነው። ህይወት ትፈልጋለህ፣ ኑሮ ትፈልጋለህ፣ ላይፍን ትፈልጋለህ። ምንም በቃ የነሱን ምዕራፍ አንተ ዘግታል። ምንም ዶክመንትን በሙሉ ነው ይዘው ሄዱት። ምንም ነገር የለም። ምንም ነገር ይዘው አላስቀሩልኝም። ዶክመንቶቼ፣ የትምህርት ማስረጃዎቼ በሙሉ ሄደዋል። የትምህርት ማስረጃዎች ጭምር ነው ሄደው። በቃ የቦታ ካርታ የምናምን በሙሉ በቃ እነሱ ሞቴን ነው የሚጠብቁት። አትሞትም። አሜን። እስቲ አትሞትም በሉ። ደግማችሁም አትሞትም በሉ። እናንተም እጃችሁ ዘርጉና አልሞትም በሉ። ንብረት፣ ሀብት፣ ልጅን፣ የቦታ ካርታ፣ ዶክሜንት ሁሉ ተሰብስቦ እንደዚህ ብዬ አውጃለሁ። ለኢዮብ እግዚአብሔር ድጋሚ እንዳሰበ ኢዮብን እግዚአብሔር እንደገና እንዳሰበ። አሜን። እጅን ከፍ አድርግና ባለቤቴ ገነት በል። ባለቤቴ ገነት አንቺ ለክፋት ንብረቴን ሀብቴን ሁሉ ነገሬን ይዘሽ ሄደሻል። እግዚአብሔር ግን በል እንደገና ያስበኛል። 20 ዓመት ሙሉ መስራት እንጂ ምን። ቅድም ላንተ እኔ ምንድነው ያልኩት? ሄጄ ጆሮክ ላይ ምንድነው ያልኩት? ጎንደር አካባቢ ላይ ነው ያልኩት። የተሰራ ሲስተም አለ። ከሀገር ዞራል። ብዙ ነገር አሽከርክራል። ብዙ ነገር ሰርታል። እዛ ምድር ላይ ባንተ ላይ የተደገመ ድግምት ያለ አብሶ ንቅሳት ያለች ሴት ያለ እንደ ንቅሳት አይነት ነገር ሰምተኛል። እንደዛ የተሰራ ስፕሪት ነው። ዛሬ ግን እግዚአብሔር እንደ ኢዮብ ያንተን ነገር ሁሉ ይመልሳል። አሜን። 20 ሚሊዮን ብር በላይ ነው የተዘረፍከው የተወሰደ። እዚህ ለማምጣት ብዙ ዋጋ ከፍለ ነው የመጣው። እውነት ነው። ቸርቹን በምንድን ነው ያየው? በቲክቶክ ነው ያየው። ቲክቶክ ላይ ከቃሊቲ በእግሬ ነው የመጣሁት። ከቃሊቲ በእግሬ ነው የመጣው። የለኝማ ምንም ነገር የለም። አንተ የመጣበት ከየት ሀገር ነው? ከደብረ ዘይት ነው። ከቃሊቲ በእግሩ መጥቷል። እግዚአብሔር እንደገና ያስባል።
እግዚአብሔር እንደገና ያስበዋል። አሜን። እስቲ እግዚአብሔር እንደገና ያስባል በሉ። አሜን። ከዚህ ጉባኤ 500 ብር ፈልጋለሁ። 100 ብር 50 ብር የሚሆን 200 ብር የሚሰጠው ብሎ ይምጣ። 500 ብር ፈልጋለሁ። ፈጠን በሉ። ኪሳችሁ ላይ ያለውን ይዛችሁ ውጡ። ፈጠን በሉ። እግዚአብሔር የተወሰደብን ነገር ሁሉ ይመልሳል። አሜን። ያኔ ለምስጋና ትቆማለህ። አሜን። በሰው የተረሳ በሰው የተጠላ እውነት ነው። ሰው የማይፈልገው እውነት ነው። አንተ በዚህም ብታወራ በዛም ብታወራ ሰው አያምንም። ማንም ሰው አያምንም። ማንም ሰው ልመና ልውጣ እንዴት ትላለህ? ምንም ግራ ገብቶኛል። ግራ ገብቶኛል። በቃ ይሄ ሁሉ የተካድከው 5 ዓመት ውስጥ ነው። በ5 ዓመት ውስጥ እኔ አላቅም ነበር። ቤት ውስጥ ሰው ነበረ። የጓደኛ ብላ ይዛ የመጣችው ሰውዬ ደብተራ ነበር። አላቅም። እሺ እኔ መስራቴን ብቻ ነው የማውቀው 20 ዓመት ሙሉ። እሺ አምጥቶልኝ እሰጣለሁ። እነሱ ይበላሉ ይጠጣሉ። እኔ መብላት መጠጣት አልችልም። ዝም እየተኛለሁ። እሺ ከዛ ልክ እኔ ሲያመኝ ይሄ ቦርጭ የተንጠለጠለ ፊቴ ሁሉ ደማዘለ። ወጣሁኝ ከቤት። ከዛ በኋላ የመጀመሪያ ጊዜ በቃ በሞትም ብኖርም በጌታ ቤት ልሞት ብዬ ወደ ጌታ እጄን ሰጠሁ። እሺ ልክ በጌታ ቤት መመላለስ ሲጀምር እነሱ ከቤት ወጡ። እኔ ስመለስ የቤት ዕቃውም የለም። እሷም ከሱ ጋር ተጋብታ ሄዳለች። ደብተራ ነው ሰውየው፣ ደብተራ ነው። አሁንም አብሯት አለ። እግዚአብሔር ያያል። እግዚአብሔር ያያል። እግዚአብሔር ያያል። ማን ያያል? እግዚአብሔር ያያል። የተወሰደብን ነገር ሁሉ እግዚአብሔር ይመልሳል። አሁን እሷ ደብተራ ቤቷ አስገብታ እየቀለበች ከርማ የገዛ ንብረቱን ጭምር ይዛ ነው የሄደችው። እንግዲያውስ እግዚአብሔርም ተናግሯል። ይሄ ትልቅ አባት ነው፣ የሚዋሸው ነገር የለም። ግን እንደዚህ ብዬ ልናገራችሁ፣ እነሱ የሰሩ ስራ ወደ ቤታቸው ይመለሳል። አሜን። በዚህ ቤት ላይ ይህንን ጥምጣም አድርጎ ይህንን የሰራው ደብተራ ጭንቅላቱ ያብዳል። አሜን። ይበድ በኢየሱስ እግዚአብሔር በእብደት ይመታዋል ብሎኛል። አሜን። እስቲ በእብደት ይመታል ባለው። በእብደት ይመታል። አዎ ከተመለሰ ይመለሳል፣ ካልተመለሰ በእብደት ይመታል። አሜን። ቤት መጥቶ ኖሮ ንብረታቸውን ሚስቱን ልጁን ሁሉ ይዞ የሄደውን ደብተራ እግዚአብሔር ካልተመለሰ አለኝ በእብደት እግዚአብሔር እኔ እመታለሁ አለኝ። አሜን። እስቲ ደግማችሁን በእብደት ይመታል ባሉ። በእብደት ይመታል። አሜን። አሜን ነው። አሜን። ስለዚህ እንደዚህ ብዬ ልጸልይ፣ ከዛሬ ቀን ጀምሮ በህይወቴ ላይ የእግዚአብሔር እጅ ይምጣ። አሜን። እዚህ ዛሬ ነው የመጣው። ዛሬ ነው የመጣው። ቲክቶክ ላይ ነው። ጠዋት ቲክቶክ ላይ ያየው ደወልኩኝ፣ መጣው። ጠዋት መጣክ። አዎ ያንተ መታወቂያ ይቀየራል። አሜን። ይቀየር በኢየሱስ። ያንተ ህይወት ይቀየራል። አሜን። ሰዎች የሳሉት ነገር ሁሉ ይቀየራል። አሜን። እስቲ የኔ መታወቂያ ይቀየራል። የኔ መታወቂያ ይቀየራል። የኔ ስራ ይቀየራል። የኔ ስራ ይቀየራል። የኔ ኑሮ ይቀየራል። የኔ ኑሮ ይቀየራል። እንደዚህ ይዤ ፋይናንስ እንደሚለቀቀው ያንተን መታወቂያ እግዚአብሔር እቀይራለሁ ይለኛል። አሜን በኢየሱስ ስም። እጃችሁ ወደዚህ ዘርጉ። ክፉ ነገር ሁሉ ከዚህ አባት በኢየሱስ ስም ከመታወቂያው ላይ የተቀየረ ይሆን። ካሁን በኋላ የበታች ሆኖ ተንከራቶ የኖረበት ዘመን በኢየሱስ ስም ያብቃ። በችግር በመከራ የኖረበት ዘመን ሁሉ ያብቃ። እግዚአብሔር ሆይ ጸልያለሁ። ያልታሰበ ነገር በህይወቱ ላይ ይሆን። ጨለማ የያዘው አውሬ የያዘው ነገር ሁሉ የተለቀቀ ይሆን በኢየሱስ ስም።